ሰላም ጤና ይስጥልኝ። የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? የተለያዩ የባህር ማዶ የዝውውር ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የተለያዩ ጉዳዮችን እናነሳለን። ከምናነሳቸው አዳዲስ ጉዳዮች መካከል የያን ዲያሞንዴ ጉዳይ እንዲሁ ይነሳል። ከዚህ ተጫዋች ጋር የተያያዘ መረጃ አዳዲስ መረጃ እንነግራችኋለን። ከዛ ውጭ የሳንድሮ ቶናሊ በአርሰናል፣ በማንቸስተር ዩናይትድ፣ በማንቸስተር ሲቲ የሚፈለግ ተጫዋች እንደሆነ ይታወቃል። ከተጫዋቹ ዝውውር ጋር በተያያዘ አዲስ መረጃ ወጥቷል። ይህንን ጉዳይ እንነግራችኋለን። ከዛ ባሻገር አንደርሰን በትልልቅ የእንግሊዝ ክለቦች የሚፈለግ ተጫዋች እንደሆነ ይታወቃል። ይህ ተጫዋች ይህንንም የተመለከተ መረጃ እናነሳለን፣ በተለይ ከዝውውር ጋር የተያያዘ። ከዛ ባሻገር የፍሎሪያን ቪትስ ባልተጠበቀ ሁኔታ በቼልሲ ራዳር ውስጥ መግባቱ እንደዚሁ መገናኛ ብዙሃን ይዘው የወጡት መረጃ ያሳያል። እኚህንና ሌሎች ዝውውር አጫጭር መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። አብራችሁን እንድትቆዩ እንጋብዛለን። የምንጀምረው በያን ዲያሞንዴ ጉዳይ ነው። የዚህ ተጫዋች መዳረሻ የት እንደሆነ አሁንም ግራ በሚያጋባ ሁኔታ ላይ እየሄደ ይገኛል። ይህ ተጫዋች አሁን በኮት ዲቮር ይገኛል። የዓለም ዋንጫ ጨዋታውን እያከናወነ ማለት ነው። 19 ዓመት ተጫዋች እንደሆነ ይታወቃል። በድንቅ የውድድር ጊዜያትን አሳልፏል በአርቢ ላይፕዚግ ዘንድሮ። አርቢ ላይፕዚግ ኮት ዲቮሪያውን የክንፍ መስመር ተጫዋች ያን ዲያሞንዴን ለመሸጥ እስከ 112 ሚሊዮን ፓውንድ ይፈልጋል ወይም ደግሞ 130 ሚሊዮን ዩሮ ይፈልጋል እና በዋናነት የተጫዋቹ ፈላጊ ሊቨርፑል ነው። ሊቨርፑል ለተጫዋቹ እስከ 86 ሚሊዮን ፓውንድ ለመክፈል ነው ፍላጎት ያለው እና በሁለቱ ክለቦች መካከል የፍላጎት አለመጣጣም፣ የክፍያ አለመጣጣም እንዳለ እንደዚሁ መገናኛ ብዙሃን ይዘው የወጡት መረጃ ያመለክታል። የጀርመኑ ክለብ ፍላጎት ሌላ ነው፣ የሊቨርፑል ፍላጎት ደግሞ እንዲሁ ሌላ ነው። ላይፕዚግ ታዳጊውን ለአንድ ተጨማሪ የውድድር ዘመን ማቆየት እንደሚፈልግ እንደዚሁ ስካይ ስፖርት የተባለው የዜና ምንጭ ያወጣው መረጃ ያመለክታል። ዲያሞንዴ በኮት ዲቮር የዓለም ዋንጫ የመክፈቻ ጨዋታ ላይ ኢኳዶርን 1-0 ሲያሸንፉ ባሳየው ብቃት በጣም በርካታ አይን መሳብ የቻለ እንደዚሁ ተጫዋች ነው። ከዛ ባሻገር ይህንን ተጫዋች የሚፈልጉት ሌሎች ተጫዋቾች አሉ። ከሊቨርፑል ቀጥሎ ተጫዋቹን ለማግኘት ከፍተኛ ፍላጎት ያሳየው ክለብ እስካሁን በይፋ ጥያቄ ባያቀርብም ፓሪስ ሳን ጀርማን ነው እና ይሄ ክለብ ተጫዋቹን በቅርበት እየተከታተለ እንደሆነ ተነግሯል። ከዛ ባሻገር ማንቸስተር ሲቲ የዚህ ተጫዋች ፈላጊ ነው። የቡድኑ የፊት መስመር ለማጠናከር በተለይ የማጥቃት እንቅስቃሴውን ለማገዝ የሚያስችል ነው ብሎ ያስበውን ይህንን ተጫዋች ለማስፈረም ማንቸስተር ሲቲ ይፈልጋል እየተባለ ይገኛል። ባየር ሙኒክ ሌላ የተጫዋቹ ፈላጊ ነው። በጀርመን ቡንደስሊጋ አስደናቂ ብቃት ያሳየውን ኮከብ ወደ ሙኒክ ለመውሰድ ፍላጎት አለው ተብሏል። እንግዲህ ይህ ተጫዋች ወዴት እንደሚያመራ ከወዲሁ እንዲሁ አነጋጋሪ እየሆነ ይገኛል። ሊቨርፑል ለመክፈል ያስበው 86 ሚሊዮን ፓውንድ ታሪክ የሚቀይር ነው። ከዚህ ቀደም የታዳጊዎችን ሪከርድ ከተመለከተን ማንቸስተር ዩናይትድ ሌኒ ዩሮን ከሊል ለመግዛት የከፈለው 58.9 ሚሊዮን ፓውንድ ነበር እና ይሄ ሪከርድ ነበር። ከሌጋኔስ ወደ ላይፕዚግ ሲያስፈረመው ባለፈው የውድድር ዘመን ተጫዋቹን ከስፔኑ ሌጋኔስ የዝውውር ሂሳቡ ማለት ነው 17.3 ሚሊዮን ፓውንድ ነበር ወይም ደግሞ 20 ሚሊዮን ዩሮ እና ከ2 ዓመት በፊት በአሜሪካ ፍሎሪዳ ስፖርት አካዳሚ ሰለጥን የነበረ ታዳጊ አሁን አውሮፓ ውስጥ በጣም የሚፈለግ ተጫዋች ሆኗል ያን ዲያሞንዴ። ለማንኛውም የተጫዋቹ መዳረሻ የት ይሆናል የሚለውን በቀጣይ እንዲሁ የምንመለከተው ይሆናል። ወደ ሌላኛው መረጃችን ስናልፍ ሳንድሮ ቶናሊን እናገኛለን። ይህ ተጫዋች በማንቸስተር ሲቲ፣ አርሰናል እንዲሁም ማንቸስተር ዩናይትድ ሲፈለግ እንደነበር ይታወቃል። በተለይ አርሰናልና ማንቸስተር ዩናይትድ ይህንን ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ያስፈርሙታል ተብሎ በስፋት ሲነሳ ነበር። አሁን ተጫዋቹ ቶተናም ጥያቄ እንዳቀረበለት ተሰምቷል። ቶተናም ለሳንድሮ ቶናሊ ያቀረበው የ80 ሚሊዮን ዩሮ ወይም ደግሞ የ80 ሚሊዮን ፓውንድ የዝውውር ጥያቄ ነው እና ኒውካስል ይህንን ጥያቄ አለመቀበሉ ስካይ ስፖርት ዘግቧል። አዲሱ የስፐርስ አሰልጣኝ ሮቤርቶ ዲዜርቢ ጣሊያናዊ እንደሆነ ይታወቃል። አማካዩ የክረምቱ ዋነኛ የዝውውር ኢላማው አድርጎታል። ይሁን እንጂ 80 ሚሊዮን ዩሮ አይመጥነኝም ብሎ ውድቅ አድርጓል። ኒውካስል የማንቸስተር ሲቲ ድንገተኛ ጣልቃ ገብነት እንዳይኖረው እየተሰጋ ይገኛል። ማንቸስተር ሲቲም የ26 ዓመቱን አማካይ ለማስፈረም
እንግዲህ ዙሩን ተቀላቅሏል ማለት ይቻላል። ትልቅ በጀት መድቧል ማንቸስተር ሲቲ በክረምቱ የተጫዋቾች የዝውውር መስኮት ማለት ነው። ቶናሊ ከኒውካስትል ጋር የ3 ዓመት ኮንትራት አለው አሁን ላይ እና ክለቡ ተጫዋቹን በቀላሉ የመልቀቅ ምንም አይነት ፍላጎት የለውም። ይሄም ደግሞ አንድ የመደራደሪያ አቅም ይሆነዋል እየተባለ ይገኛል። ከዚሁ ጋር በተያያዘ የማንቸስተር ሲቲን የ200 ሚሊዮን ፓውንድ የዝውውር እቅድ እናንሳ። ኤሌት አንደርሰን እና ቶናሊን በጋራ የማስፈረም እቅድ እንዳለው እንዲሁ ስካይ ዘግቧል። ማንቸስተር ሲቲ ከፔፕ ጋርዲዮላ ዘመን በኋላ እንግዲህ እንደገና ቡድኑን ለመገንባት ዝግጅት እያደረገ ይገኛል እና ለዚህም የኖቲንጋም ፎረስቱን ኤሌት አንደርሰን እና ቶናሊን በጋራ ለማስፈረም 200 ሚሊዮን ፓውንድ መድቧል ተብሏል እና ፎረስት ለአንደርሰን የብሪታንያ ዝውውር ሪከርድ የሆነውን 125 ሚሊዮን ፓውንድ በላይ ዋጋ እየጠየቀ ነው። ሲቲዎች ግን ገና ድርድር ላይ መሆናቸው እንደዚሁ ተሰምቷል። ሌላው የኤደርሰን ጉዳይ ነው። ኤደርሰንና የማንቸስተር ዩናይትድ ጉዳይ ሁሉንም ነገር እየተጠናቀቀ ይገኛል። አሁን የአትላንታው አማካይ ኤደርሰን ወደ ኦልትራፎርድ የሚያደርገው ዝውውር ለማለቅ በጣም ጥቂት ቀናት እንደቀሩት በይፋ ተሰምቷል። የዝውውር ሂሳቡ 34 ሚሊዮን ፓውንድ እንደሆነ ይታወቃል። ክፍያ እየታየ የሚጨምር ክፍያ ያለው የ3.8 ሚሊዮን ፓውንድ ማለት ነው እና የተለያዩ ጉርሻዎች ያሉት ብራዚላዊ አማካይ ከማንቸስተር ዩናይትድ ጋር የ4 ዓመት ኮንትራት ለመፈረም መስማማቱ ተነግሯል። በአሁኑ ወቅት ከብራዚል ብሔራዊ ቡድን ጋር እንግዲህ የዓለም ዋንጫ ጨዋታዎችን እያደረገ ይገኛል። ሌሎች አጫጭር ስፖርታዊ መረጃዎችን የዝውውር መረጃዎችን ስናነሳ የጀርመን ኮከቦችን የዝውውር ሁኔታ እናገኛለን። ፍሎሪያን ቪትስ እና የቼልሲን እቅድ እንመልከት። ከቀድሞ አሰልጣኙ ጋር የመገናኘት እድል አለው እየተባለ ይገኛል። ይሄ ተጫዋች ፍሎሪያን ቪትስ ቼልሲ አዲሱ አሰልጣኙ ዣቪ አሎንሶን ከባየር ሊቨርኩሰን በዋናነት አሰልጥኖታል። እንደምታውቁት ይህንን ተጫዋች የ23 ዓመቱን ጀርመናዊ አማካይ ፍሎሪያን ቪትስ ለማስፈረም በዝግጅት ላይ ነው የሚሉ መረጃዎች እንደዚሁ ተሰምቷል። የኢንዞ ፌርናንዴዝ ቅድመ ሁኔታ ነው እንግዲህ ይህንን ሊያደርግ የሚችለው። ይህ ትልቅ ዝውውር እውን ሊሆን የሚችለው የ25 ዓመቱ አርጀንቲናዊ አማካይ ኤንዞ ፌርናንዴዝ ቼልሲን ለቆ የሚወጣ ከሆነ ብቻ ነው ተብሏል እና የሊቨርፑል አቋም ምንድን ነው? በአሁኑ ወቅት በሊቨርፑል የሚገኘውን ይህንን ኮከብ ለማስፈረም ቼልሲ የፋይናንስ ምንጮች ወይም ደግሞ አማራጮችን እያሰላ እንደሆነም ነው የተነገረው። በዚሁ የጀርመን ጉዳዮችን እናንሳ። የፌሊክስ ኔሜቻ እና ኒክ ቮልትማደን ሁኔታ እንመልከት። የ25 ዓመቱ ጀርመናዊ አማካይ ፌሊክስ ኔሜቻ በቦሩሲያ ዶርትሙንድ እንደቆየና የውድድር ዓመቱን እዛ እንዳሳለፈ ይታወቃል። አሁን ክለቡን የመልቀቅ ፍላጎት እንዳለው እንደዚሁ ብዙሃን መገናኛዎች ዘግበዋል። ተጫዋቹ ወደ እንግሊዝ ሊያመራ ይችላል እየተባለ ይገኛል። ሁለቱ ታላላቅ ክለቦች ሊቨርፑል እና ማንቸስተር ዩናይትድ አማካዩን ወደ እንግሊዝ ፕሪሚየር ሊግ ሊያመጡት ይፈልጋሉ ነው እየተባለ የሚገኘው። ተጫዋቹ ወዴት ያመራል የሚለው ግን በውል ያለየለት ነው። የኒክ ቮልትማደን ጉዳይ እንመልከት። ኒውካስል የ24 ዓመቱን ጀርመናዊ አጥቂ ኒክ ቮልትማደን ለመሸጥ ዝግጁ መሆኑ ተገልጿል። ፈላጊ ክለቦች ያሉት ይህ ተጫዋች በርካታ ፈላጊ ክለቦች ናቸው ያሉት እንደ አስቶን ቪላ፣ ቦሩሲያ ዶርትሙንድ እና አትሌቲኮ ማድሪድ ያሉ ታዋቂ የአውሮፓ ክለቦች ተጫዋቹን ለማስፈረም እንዲሁ ፍላጎት ማሳየታቸው ነው እየተነገረ የሚገኘው። አጫጭር ስፖርታዊ መረጃዎቻችን ይህንን ይመስላሉ። የአንዲያሞንድ፣ የሳንድሮ ቶናሊ፣ የኤደርሰንን፣ ፍሎሪያን ቪትስን፣ የፌሊክስ ኔሜቻን እንዲሁ የኒክ ቮልትማደን ጉዳይ ያነሳን። በቀጣይ የተጫዋቾቹን መዳረሻ እንዲሁ እየተከታተል ወደ እናንተ የምናደርስ ይሆናል። የዛሬው ስፖርታዊ ጉዳዮቻችን አጫጭር ጉዳዮቻችን ይህንን ይመስላሉ። መልካም ጊዜ ይሁንላችሁ።